የአጼ ፋሲል አብያተ መንግስታት እድሳት ምን ይመስላል የሚለውን ገብተን እናያለን። ይህንን አካባቢ በተደጋጋሚ አይቼዋለሁ። ያኔና አሁን ያለው ልዩነት በጣም ሩቅ ነው። ላለፉት በርካታ ዘመናት የከተማው ጨለማ ድቅድቅ ጨለማ የሚታይበት ግቢ ነው። የሆነ መደንዘዝ ውስጥ ነው የነበርነው። አሁን ያን ጨለማ ተገፎ ሙሉ በሙሉ በብርሃን የተተካበት የጎንደር ጎንደር ጎንደር እማማ ጎንደር 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 ፈረንጆቹ ምን ይላሉ ግን ይህን ሲያዩት አሁን አድንቀው አይጨርሱትም። Beautiful the grounds are, how well it's maintained, and bringing back a lot of the original plants and species too. Everything was fantastic. It's beautiful, yeah, I really like it, especially to be here in the evening sun. It's wonderful to see. ይሄ ሰገነታቸው ነው ንጉሱ። ጥምቀትን በጎንደር ሊያከብር የሚመጣ ማንኛውም ጎብኚ አሁን የሚገኝበት ቦታው ነው። ጎንደርን እንደዚሁም የፋሲለደስ አብያተ መንግስታት የመጨረሻ ገጽታቸውን ማየት ቢችል በጣም ልዩ ቦታ ነው። እንደዚህ ኦሪጂናሊቲውን ጠብቆ ውብ ሆኖ ታድሶ ዓለም እንዲያየው በመሆኑ በእውነት እኔ ኮርቻለሁ። ድሮ በአባቶች ስራ ኮርተን በራሳችን ግን እናፍር ነበር። አሁን ያ ዘመን የተቀየረበት ኩራት ነው የሚሰማው። አረጀሽ ያሎ ስም ሰጡልሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ። ጥምቀተ ባህሩን የሰሩት አጼ ፋሲለደስ ናቸው። የዓለም ቅርስ በሆነ ቦታ በጥምቀተ ባህር ጥምቀት በራሱ ደግሞ የማይዳሰስ በዓለም ቅርስ የተመዘገበው ክብረ በዓል ይከበራል ማለት ነው። ሁለት የዩኔስኮ ግጥምጥሞች አሉት። ጎንደር አምሮባታል፣ እንግዶችን ደግሞ ትናፍቃለች። ሁላችሁም ኑልን። አዲስ ገጽታ ነው። አምና ለጥምቀት የመጣ ዘንድሮ የተለየ ነው። አያውቀውም። ጎንደር እጅግ ተውባለች። ጎንደር እጅግ በጣም አምራለች። ጎንደር ከፋሲል ግንብ ጋር ደምቃለች። የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ጎንደር ሲነሳ ጎንደረኛ ቀሚስ ነው አብሮ የሚነሳው። ጎንደረኛ ካልተለበሰ ጥምቀት አይመስልም ሲጀመር። ጥምቀት በጎንደር ሌላ ድምቀት። በውጭም ያላችሁ በአገር ውስጥም ያላችሁ ጎንደር ብትመጡ ተደስታችሁ ትመለሳላችሁ።